So ዛሬ ሞር ስለምን ስለ ክላይሜት እና ዞንስ አላለቀም ካላችሁኝ አላለቀም። Hello everyone, my name is ሩቃጠና from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com ጆይን አድርጉ። የተለያዩ AI supportive questionnaires ታገኛላችሁ. And of course our YouTube channel, comment, subscribe and አስተያየትና ኮሜንት ካላችሁ ደግሞ ምን ብለናል ቴሌግራም ቻናላችን ላይ ያስቀምጡልን. Okay, let's get into it. Okay, so Africa's climate is mostly influenced by what? The movement of the sun between the tropics associated with wind patterns. So, ምን ብለናል? ፀሐይ ሳትሆን እርዝ ነው ሙቭ የሚያደርገው ወይ ደግሞ ሪቮልቭ የሚያደርገው ፀሐይን ሚዞራት ብለናል። በፀሐይ ደግሞ ምን አለን? አፓረንት የሆነ ሙቭመንት አለን ብለን አሱም እናደርግ ብለን ሶ የፀሐይ ሙቭመንት በምን ላይ ነው ያለው? በትሮፒክስ ወይ ደግሞ ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን መሃል ላይ የአፍሪካ ሰን ሞር ሙቭመንቱ በነዛ ማከል ነው ብለናል። ሶ አፍሪካ ትሮፒክ ኦፍ ካፕሪኮርን አለ፣ ትሮፒክ ኦፍ ካንሰር አለ፣ በዛ መሃል ደግሞ ኢኩዌተር አለ። ሶ ይሄ ኢኩዌተር አፍሪካን ደግሞ ለሁለት ይከፍላታል ብለናል። ሶ ኦልሶ የተለያዩ ዊንድ ፓተርኖችም አሉ። ሶ ኢኩዌተር የምንላቸው ምንድነው? አፍሪካ ኒርሊ ምን እንድትሆን ያደርጋታል? ሲሜትሪካል። ምክንያቱም ይሄ ኢኩዌቶሪያል ወይ ደግሞ ኢኩዌተር የሆነው ኢማጂነሪ ላይን ነው ብለናል። አፍሪካን ወደ ኖርዝ እና ሳውዘርን ሃፍ ይከፍላታል። ሶ በእነሱ መሃል የሆነ ሚረር ኢሜጅ ማለትን አፍሪካ ወስደን ፎር ኤግዛምፕል ብናጥፈው ለሁለት ፎልድ ብናደርገው ኖርዘርን ሃፍ እና ሳውዘርን ሃፍ ምን ያመጣሉ? ሚረር ኢሜጅ ወይ ደግሞ ሲሜትሪካል የሆነ ኢሜጅ ማለትን በኖርዝ ሳይድ ያለው ኤሪያ ወይ ደግሞ ሪጅን ለምሳሌ ሙቀታማ ሆት ከሆነ ዴዘርት ከሆነ በሳውዘርን ሳይድም ኦልሞስት ላይክ ሙሉ በሙሉ ባይመሳሰሉም ይሄ ኤክስፒሪየንስ የሚያደርገውን ክላይሜት ሪጅን ኦልሞስት ላይክ የሆነ ክላይሜትን ኤክስፒሪየንስ ያደርጋል። ሶ ኢኩዌተር ለሁለት በመክፈሉ በዚህ አንድ ምክንያት ይሆናል። ሶ የተለያዩ ዞኖች አሉን፣ ኢኳቶሪያል፣ ትሮፒካል፣ ዴዘርት፣ ሜዲትራኒያን የምንሉ ክላይሜቶች። ሶ እነዚህ we're going to look at them one by one. Okay, the equatorial. So it's found between 5 degree north and 5 degree south. የተለያዩ ሀገሮች ለምሳሌ ኮንጎ፣ ጋቦን፣ ካሜሩን የምንላቸው ነው። ሶ ኢኳቶሪያል ማለት ምን ብለናል? ሶ ወደ ኢኩዌተር የሚጠጉ ሀገሮች ምናልን ሞር ዳይሬክት የሆነ ሰንላይት በዛ አካባቢ ቨርቲካል የሆነ ወይ ደግሞ አንግሉ ቀጥታ በሆነ መንገድ ሞር ያገኛቸዋል። ስለዚህ ሞር ሃይ የሆነ ቴምፕሬቸርን ኤክስፒሪየንስ ያደርጋሉ። So there's also high year-round temperature with little very low diurnal range. So በቀንና በማታ ማከል ዲፍረንስ የሚፈጠር ነው። So ምን አለን? ይሄ የሚመጣው ቴምፕሬቸር or direct sunlight ከሚመጣው high የሆነ water vaporization እንዲካሄድ ያደርጋል። So water vaporization or water vapor እንዲካሄድ ያደርጋል። ሶ ይሄ ዋተር ቫፐር ደግሞ ሃይ ሆነ ዋተር ቫፐር ምንን ያደርጋል? የተለያዩ ክላውዶች ወይ ደግሞ ደመና የምንለው እንዲፈጠር ያደርጋል። እንደን ምን ይፈጠራል? የተለያዩ ዋተር ድሮፕሌትስ ወይ ደግሞ የውሃ ነጠብጣብ ነው የሚባለው። ሶ የተለያዩ ዋተር ድሮፕሌትስ ወይ ደግሞ ሬን እንዲፈጠር ያደርጋል። ሶ ይሄ ኢኳቶሪያል ምንን ኤክስፒሪየንስ ያደርጋል? ሞር ዳይሬክት ሰንላይት ነው። ሞር ሃት የሆነ ቴምፕሬቸርን ኤክስፒሪየንስ ያደርጋል። ኤንድ ኦፍ ኮርስ ደግሞ በዚህ ፀሐይ ደግሞ ሃይ የሆነ ዋተር ቫፖራይዜሽንም ስላለ ደግሞ የተለያዩ ክላውዶች፣ ደመናዎች፣ ዝናብ አለ። ሶ ዝናብም አለው and it is also hot ማለት ነው። ሶ ይሄንን ምን እንለዋለን? ኮንቬንሽናል ሬንፎል ዶሚኔት ያደርጋል። ሶ ይሄ ፕሮሰስ ወይ ደግሞ ሬንፎል የሚያገኝበትን መንገድ ኮንቬንሽናል የሆነ ሬንፎል ነው ሞስትሊ አካባቢውን ዶሚኔት የሚያደርገው። ሶ ኢኳቶሪያል ሞር ሃት የሆነ ቴምፕሬቸር and also ሬንፎልን የሚያገኝበት ቦታ ነው። ለምሳሌ ኮንጎ፣ ጋቦን፣ ካሜሩን አለን። ሶ ዴይ ታይም እና ናይት ታይም ደግሞ ዲፍረንስ አለው። ቀን ላይ ሞር ዳይሬክት የሆነ ሰንላይት ስለሚሆን ቀን ላይ ይሞቀናል። ማታ ደግሞ ሬን ስላለ ያው ደመና ስለሚፈጠር ኮልድ የሆነ ቴምፕሬቸርም ይኖራል ማለት ነው። Okay, tropical wet and dry savanna region. So as you can tell from its name, ሁለቱም ሚክስ ነው አይደል? ድራይ የሆነ ፓርትም አለው፣ ዌት የሆነ ደግሞ እርጥበት። So for example, almost nearly half of Africa, የአፍሪካን ግማሹን ፓርት ከቨር የሚያደርግ ነው ይሄ ፓርት። ለምሳሌ ሱዳን our country like ኢትዮጵያ የምትገኝበት ዞን ነው። ኬንያ፣ ታንዛኒያ የምንላቸው ሶ ሁለት ሲዝን አሉት። the rainy season የምንለው more ዝናባማ በጣም ዝናብ የሚዘንብበት ወቅት and
the dry season. so ይሄ rainy season mostly ምንድነው almost like ለ6 ወራት ያክል የሚዘንብበት ወቅት አለው። ለምሳሌ የት አካባቢ ነው? ሳቫና የምንላቸው የተለያዩ ግራስላንዶች የሚገኝበት አካባቢ ነው። ቶል የሆኑ ግራስላንዶች ወይ ደግሞ ትላልቅ ረጃጅም የሆኑ ሳሮች። ለምሳሌ ይሄ ሳቫና ደግሞ በምን ይታወቃል? ስካተርድ ትሪስ ማለት ዛፎች ብዙ ጊዜ ተቀራርቦ ሳይሆን ጀስት ስካተርድ ናቸው። ወይ እዚህ ጋር ወይ እዚህ ጋር ወይ እዚህ ጋር ስካተርድ ሆኖ ተራርቆ ነው። ሶ በእነዚህ ስካተርድ በሆኑ መካከል ምን ይፈጠራል? ረጃጅም የሆኑ ግራስላንዶች ወይ ደግሞ ረጃጅም የሆኑ ሳሮች የሚበቅልበት አካባቢ ነው። ሶ ሞስትሊ ላይክ ሳቫና የምንለው ደግሞ የተለያዩ አኒማሎች ላይክ ላየን፣ ዜብራ የምንላቸው የሚያድጉበት ወይ ደግሞ የሚገኙበት ቦታ ነው። ሶ አንደኛው ሲዝን የትሮፒካል የምንለው ሬኒ ሲዝን ነው። ፎር ኦልሞስት ላይክ ለ6 ወር ያክል ላይክ በጣም ዝናብ የሚሆንበት ሲዝን ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይም በዌብሳይታችን ማግኘት ትችላላችሁ። መልካም የጥናት ጊዜ።